አንድ ሰው ክርስቲያን የነበረ ሰው አቶ ቸግሮት ደህይቶ ተሰዶ ሲሄድ ሰይጣን ትልቅ የወርቅ እንክብል ይዞ ጠበቀው ነው። የወርቅ እንክብል ይዞ ጠበቀው ይላል በትርጓሜው በቅዳሴ ማርያም ላይ የተቀመጠው ታሪክ። የወርቅ እንክብል ይዞ ጠብቆት ትልቅ እንክብል ማለት ነው። ወዴት ትሄዳለህ? እንደዚህ አጥቼ ነጥቼ ተሰድጄ ይለዋል። እና ይሄን ብሰጥህ ትመለሳለህ? አዎ እመለሳለሁ። ታዲያ ግን እኔ የምልህን ትላለህ፣ ታደርጋለህ? አደርጋለሁ አለ። እና ካድልኝ አለው። ጻድቃንን ካዳለው፣ አስካደው። ሰማዕታትን ካዳለው፣ ቅዱሳንን በሙሉ አስካደው። እና ጌታንም ስሙን አላነሳለትም፣ አልተነሳም። በኋላ ከሰጠው በኋላ ሥላሴንም ካዳለው። በኋላ ግን እመቤታችንን ሳይጠራ ቀርቶ ስለነበረ ከሰጠው በኋላ እንደገና አንድ ነገር ረስቻለሁ፣ ያችን አልቃሻ ረስቻለሁ፣ እሷን ካድልኝ አለው ይላል። አይ እሷንማ በምን እታረቃለሁ ብዬ እሱም ብልጥ እንዲው ሰውየው ራሱ እንዲው አእምሮም ቢነሳው አንድ ነገር ሳይነሳው የቀረ እንዴ በእሷ መታረቂያዬንማ ለምን ስሟ ስልጡን ነው። አንዳንድ እንደዚህ ታምራት ለአንዳንድ ሰዎች ለማመን ሊያስቸግራቸው ይችላል። ግን ራሱ የሚደረገው የሚፈጸመው በነገራችን ላይ በእግዚአብሔር ፈቃድ ነው። ያም ደግሞ ንግሥት መሆኗን ለማሳየት የማይከለከል ስልጣን ያላት መሆኗን ለማሳየት። አንዳንድ ሰው ሥላሴን ክዶ እንዴት እሷን ስላልካደ ይላል። ሰውየው እኮ ሥላሴን አለመካዱን የምናውቀው እመቤታችን ባለመካዱ ነው። በዛ ታረቃለሁ ብሎ እኮ ነው አይደለም እንዴ? እሱን ሽንገላም ቢሆን ግን እንደ አፍ ክደት እንደ ጴጥሮስም ቢሆን ያስቀጣል ለማለት ነው እንጂ እኮ ፈጽሞ የካደ ሰው አይደለም። ለችግሩ ግን ክጀልሃለሁ አለው። ጨርሶ ሁሉንም ክጀልሃለሁ። ይችማ መታረቂያ ናት ሲል እኮ መታረቅ እንዳለበት ያውቃል ማለት ነው። ይህ ሰውዬ አይደለም እንዴ? መበደሉንም ያውቃል፣ ጨርሶ አለመካዱንም ያውቃል እኮ። በዚህ ውስጥ እኮ እምነት አለ። ፈጽሞ ሥላሴ የሚባል አምላክ የሚባል እግዚአብሔር የለም ብሎ ክዶ እመቤታችን የምትባል ንግሥት አለች ብሎ አምኖ አይደለም። አንዳንድ ጊዜ እኛ ወደ ፍላጎታችን ስለምንወስደው ነው እንጂ በዚህ ሰው ውስጥ ትልቅ የማመን ኃይል አለ፣ የእርቅ ኃይል አለ። እንዲያውም የመረዳትን ጭምር የእመቤታችን ስም የማማለድ ለዚህ ነው እኮ ይሄ እሷን ከካድኩም። ምክንያቱም ባህሪያችንን ያነገሰችው የመለሰችው በእውነት በሐዲስ ተፈጥሮ እንድንፈጠር ምክንያታችን እርሷ ስለሆነች እሷን አልክድማል። ለዚህ ነው ተናዶ በሰጠው ወርቅ በምታት ወርቅ አስመስሎ በሰጠው ድንጋይ ልቡን መቶ ገደለው። እመቤታችን ማርልኝ አለችው። ጌታም አላት ይላል እንግዲህ የማማለድ ስልጣኗን ለመከራከር ነው። ይህን ሁሉ አድርጎ አለችው። ቃል ኪዳን ገብተሃል፣ ባጠቡህ ጡቶቼ፣ ባዘሉ ጀርባዎቼ፣ በታቀፉ እጆቼ ብላ ማለደችው። መለሰላት እና አስነስተህ ስጠኝ፣ ለምን ትክዳለህ አለችው። እና ተናገረ። ቢርበኝ ነው አለ። እንዴ ቢርብህ ትለምናለህ እንጂ ትክዳለህ አለችው። ንስሐ ገብቶ ወደ ሃይማኖቱ ወደ በረቱ ወደ መንጋው ተቀላቀለ። ከጠፋንበት ሕይወት እመቤታችን በዚህ መንገድ ተመልሰን አልታወቀንም እንጂ በስጋ ስላልሞትን ብዙዎቻችን እንደዚያ እየጠፋን ይመስለኛል። በብዙ መንገድ ከመንጋችን ከኦርቶዶክሳዊት ሕያዊት ቅድስት ንጽሕት ከሆነች ቤተክርስቲያናችን በመንፈስ ዲያብሎስ በተለያየ ወርቅ መጥቶ ገሎናል። በጎሳ ወርቅ መጥቶ የገደለን ብዙዎች ነን። በቋንቋ ወርቅ መጥቶ የራሳችን ቋንቋ ወርቅ የራሳችን ብሔር ወርቅ አድርጎ የራሳችን አካባቢ ወርቅ አድርጎ እግዚአብሔር የፈጠረው ሳይሆን ጎሳችን የፈጠረው አስመስሎ ስንቶቻችን ገደለ። በእውነት ዲያብሎስ ወርቅ እያስመሰለ ብዙውን ነገር ወርቅ እያስመሰለ ብዙዎቻችን ገደለን። በስንቱ ነገር ገደለን። እኔ እንጃ አነጋገራችን ምን ስለምናየው መቼስ ብዙ ጥፋት ብዙ ስተት ሊኖር ይችላል። ግን እነዛን ጥፋቶች ትችቶች ሁሉ ስለተጨንኛ ክርስቲያን ልንሆን እንችላለን? አንችልም። በእውነት እንደዛ አይነት ክርስቲያን ልንሆን አንችልም። በብዙ መንገድ እያጠፋን ነው። እና ስሟ የሰለጠነው በማማለድ ስሟ የሰለጠነው እናታችን እመቤታችን ቅድስት ድንግል ማርያም በምልጃዋ ሕያውት አድርገን እንደገና ትንሣኤያችን ምክንያት ናት። የትንሣኤያችን ኃይል ናት። የባህሪያችን መነሳት ምክንያቱ እመቤታችን ስለሆነች ከሷ በእውነት አምላካችን በረከትን ይክፈልን። እኛ እመቤታችንን አለመረዳት እመቤታችንን አለማክበር እንዲሁ ትልቅ እንዴ ቅዱስ ጎርጎርዮስ ዘንዚናዙ እንግዲህ እሱ የአራተኛው ክፍለ ዘመን ሊቅ ነው። በእመቤታችን ወላዲታ አምላክነት እመቤትነት ንግሥትነት የማታምን ከሆነ በዚያው ቅጽበት ከክርስቶስ አካልነት ወይም ከእግዚአብሔር ፍጡርነት ልጅነት ተቆርጠሃል ይላል። ተቆርጦ ወድቃል ነው። ልክ ቅርንጫፉ ከወይኑ ግንድ ተቆርጦ እንደሚወድቀው በዚህ በእመቤታችን ንግሥትነት አማላጅነት በዚህ የማያምን ተቆርጦ ይወደቃል። ክርስቶስ ስላለ ከክርስቶስ ጋር ምንም ህብረት የለውም። ከቤተ ክርስቲያን ጋር ህብረት የለውም። በነገራችን ላይ እንዲሁ በስላሴ በክርስቶስ ሰው በእመቤታችን ንግሥትነት የማያምን በእመቤታችን ወላዲተ አምላክነት የማያምን በእመቤታችን የማማለድ ስልጣንና ኃይል የማያምን ከክርስቶስ ተቆርጦ የወደቀ የደረቀ ወደ እሳት ሊጣል የተዘጋጀ ቅርንጫፍ እግዚአብሔር ወደ ህይወታቸው ይመልስልን። እነዚህ ሰዎች
እና እመቤታችን ንግሥት ናት፣ አማናዊት ንግሥት ናት። ዓለሙን በማስተዳደር በመመገብ ብዙ ጊዜ ለቅዱሳን እመቤታችን የምትገለጸው ለምን ይመስላችኋል? የምታነጋግረው ለምን? በቀኙ ነው ያለች፣ ንግሥት ሆና በቀኙ ነው ያላቸው። ከሱ መንግስት ናት ንግሥት። ከንጉሱ ዋናው ስልጣን የባህሪ ስልጣን የክርስቶስ ነው። ንጉስም ሲነግስ ስልጣኑ የሱ ነው። ከስልጣኑ ግን ለእናቱ ገንዘብ አላት፣ የማማለድ የማስደረግ እንደምንለው ማለት። ስለዚህ ከዚያ ስልጣን አላት ነው ተገልጻ። አሁን ይደረግልሃል ይሄን አድርግ። ሰማዕታትም ሁሉ ትገለጽላቸው ነበር፣ ቅዱሳንም ሁሉ ትገለጽላቸው ነበር። ከልጇ ጋር ነግሳ ነው ያለች። አሁን አንድ መሰረታዊውን ነገር ተናግሬ እሄዳለሁ። አንዳንድ ሰዎች እንዲህ ስንላቸው እንዴ በሁሉ ቦታ የሚገኝ በባህሪው ምሉ ስፉህ ረቂቅ የሆነ ኦምኒ ፕሬዘንት የሚሉት እግዚአብሔር ብቻ ነው፣ እሷ ፍጡር ነች እንዴት ይላል መጽሐፍ? ምን ያለ ንግሥቲቱ በየት ትቆማለች ነው ያለ። ክርስቶስ ከኛ ጋር ካለ በቀኙ ማን አለች ማለት ነው? ልትከለክሏት ነው? እሱ እኮ እኛ ጋር ነው ያለ። ዋናው ምስጢር ይሄ ነው በእውነቱ። በቀኝ ትኖራለች ማለት እሱ ባለበት ሁሉ አለች እመቤታችን። እንደሱ አምላክ ሆና ኦምኒ ፕሬዘንት ሆና አይደለም፣ እሱ ባለበት አለች። እርሱ በሚመለክበት የማማለድ ስልጣን በቀኝ ሆና አለች። ሁልጊዜ ንግሥት ሆና በቀኝ አለች እመቤታችን። ማን ሊያወርዳት ይችላል? ማን ሊለውጣት ይችላል? ስለዚህ ክርስቶስን በምናመልክበት ሁሌ የምንጠራል ለዚህ ነው። ሁሌ የምንቀድሳለን ለዚህ ነው። ሁሌ የምናመሰግናለን ለዚህ ነው። አብራ በቀኙ ዙፋን ተቀምጦላት ወንበር ተዘርግቶላት ያለችው እመቤታችን ንጽሕት ቅድስት ድንግል ማርያም ስለሆነች ነው፣ ስለሌላ አይደለም። የልደቷ በዓል በልዩ ሁኔታ የምናከብረው ለዚህ ነው። በሌላ ዓለም ከዚህ በፊትም ተናግሬዋለሁ፣ ልደት የእመቤታችንን ብቻ ነው የሚያከብሩት። ከክርስቶስ ውጭ ልደት የሚከበርለት የለም። ግብጾች ብቻ ከኛ ወስደው የጻድቁ አቡነ ተክለ ሃይማኖትን ያከብራሉ። እኛ እንጨማምራለን። የላሊበናን፣ የገብረ መንፈስ ቅዱስ ምናልባትም የሌሎችም ሊኖር ይችላል። አይደለም እንዴ ልደታቸው የታወቀ ግን በሌላው ዓለም የለም። በሌላው ዓለም የለም። እንትን ምናልባት ዮሐንስ መጥምቅ ሌላው የሚከበርለት ዮሐንስ መጥምቅ ነው። ከመቤታችን ቀጥሎ ዮሐንስ መጥምቅ ነው የሚከበርለት። በእርግጥም ከመቤታችን ቀጥሎ ከፍጥረት ወገን ከመላእክት እንግዲህ መቤታችን ከመላእክት ሁሉ በላይ ናት። ከመላእክት በታች ከሌላው ከሰው ወገን ቀጥሎ የሚመጣው ቅዱስ ዮሐንስ መጥምቅ ነው። በነገራችን ላይ በክብርም በትውፊትም በቤተ ክርስቲያን እና ዮሐንስ መጥምቅን ስሙን መጥራት መጸለይ፣ በሱ መማለድ ያስፈልጋል። መርሳት የለብንም በእውነቱ አንስተን ቅዱሳንን ሁሉ ስንጠራ እንደ ትውፊታችን በእነሱ ስንማፀን ስንጠይቀው ክርስቶስን ከታች የምንጀምር ከሆነ የምንጨርሰው በእመቤታችን ነው። ከእመቤታችን የምንጀምር ከሆነ በክርስቶስ እንጨርሳለን። ይኸው ነው ትውፊቱ። መንባባትም ሌሎቹም ስርዓቱ ትውፊቱ ነው እና በቅዱሳን በምልጃ ሲኬድ ከታች ተነስቶ ወደ ላይ ነው የሚኬደው። እየተጠራ ይኬዳል። ለምሳሌ ከአበው ይጀመራል፣ ወደ ነቢያት ወደ እነ ሙሴ ይመጣል፣ ወደ ነቢያት ይመጣል፣ ከዛ ወደ ሐዋርያት ይመጣል፣ ወደ ተላውያን ሐዋርያት፣ ወደ ሊቃውንት፣ ወደ መነኮሳት፣ ወደ ሰማዕታት፣ ከሰማዕታት በኋላ መላእክት፣ ከመላእክት ቀጥሎ ዮሐንስ መጥምቅ፣ ከሰማዕታት በላይ ዮሐንስ መጥምቅ፣ ከሱ ቀጥሎ መላእክት፣ ከመላእክት በኋላ እመቤታችን፣ ከዚያ በኋላ ወደ ክርስቶስ ነው የምናመራው ማለት ሌላ የለም። ስለዚህ ዮሐንስ መጥምቅን ልረሳው አሁን ስትማልዱት ምን ብላችሁ ነው በጸሎታችሁ የምትማልዱት ነው? እንዲሁ ለመዝሙር ብቻ ነው የምንጠቀምበት። እንዲሁ ቆመን አናስታውሳቸው? ስለ አበው ብለህ አንልም? ስለ ቀዳሜ ፍጥረት ስለ አዳም ብለህ አንለው? አንጠራቸውም? ስለ ሰባቱ አበው እያልን እንጠራለን አይደለም? ከዚያ ስለተለዩት ስለነ ኖህ ሊዘለል አይችልም መቼም። ኖህ፣ ሴም፣ መልከጼዴቅ፣ ኢዮብ እነዚህ ሊዘለሉ አይችሉም። በኋላ መጥተው አብርሃም፣ ይስሐቅ፣ ያዕቆብ አይዘለሉ፣ በምንም መንገድ የሚረሱ አይደሉም። እነዚህ ብዙ ጊዜ እንደው ሌላው እንኳን ስም ባይጠራ አብርሃም፣ ይስሐቅ፣ ያዕቆብ አይዘለሉ። ከነሱ ቀጥሎ እነ ሙሴ፣ እነ አሮን፣ እነ ኢያሱ፣ እነ ጌዲዮን፣ እነ ሳሙኤል ይመጣሉ። ከዚያ ቅዱሳን ነገስታቱ፣ ቅዱሳን ነቢያቱ ይመጣሉ፣ ሐዋርያቱ እያሉ ይከተላሉ። እና እመቤታችን የመጨረሻዋ ናት። ከዚያ ተካፍላ የምታማልድ፣ የምታስተዳድር፣ የምትገለጽ፣ የምትራዳ ብዙዎችን ከጭንቅ የምታወጣ ስለሆነ ንግስታችን ናት። ንግስታችን፣ ንግስቲቱ እመቤታችን በወርቅ ተጎናጽፋ የሚለውን ትንሽ ስለሷ ከተሰጡት ምሳሌዎች ሊያሳይ የሚችለው አንዱን ብቻ አምጥቼ ትምህርቴን አጠናቅቃለሁ። ስለ እመቤታችን ከተሰጡ ምሳሌዎች በወርቅ በጣም የተለበጠ የትኛው ምሳሌ ነው? እመቤታችን ምሳሌዎች ትዝ ይሏቸዋል አይደል? ቅድም መሰላልን አላነሳን? የትኛው ነው የእመቤታችን ምሳሌ በወርቅ የተለበጠ? ታቦት አይደለም? ምክንያቱም ራሱ ዳዊትም መዝሙር 132 ላይ ተንስ እግዚኦ ውስተ ዕረፍትከ አንተ ወታቦተ መቅደስከ፣ አንተና የመቅደስ ታቦት ወደ ዕረፍትህ ምን አድርጉ ነው ያለው?
ተነስ ብሎታል። ስለዚህ የመቅደሱ ታቦት እመቤታችን ናት። ራእይ 12 ላይ በሰማይ የታየችው 11 የመጨረሻው ቁጥር ላይ በሰማይ መቅደሱ ተከፈተ፣ የመቅደሱም ታቦት በዚያ ነበረ ይላል አይደል? ያቺ ታቦት በእኛ ታቦት ዘዶር የሚሏት በቅዳሴ ማርያም ላይ እመቤታችን ናት። አማናዊቷ ታቦት የማትለወጠው ታቦት እመቤታችን ናት። እሷ ናት በዚያ ያለችው። የመቅደሱ ታቦት እመቤታችን ናት እና ምድራዊው ታቦት ለእመቤታችን ምሳሌ ናት። በወርቅ ሁለንተናው በወርቅ የተለበጠ ቁመቱን ወርዱን እና ርዝመቱን ነግሮ ከነመሎጊያው ድረስ ከማይነቅዝ እንጨት ከግራር እንጨት ስራው ይላል ኦሪት ዘጸአት ምዕራፍ 25 ላይ። በእኛ ሊቃውንት አነጋገር ሸንሸር ሸጢን ይሉታል። ከማይነቅዝ እንጨት። ይሄ ስለ እመቤታችን ስለ ረፍቷ ስናነሳ የምናነሳበት መሰረታዊ ምክንያት ይሄ ነው። ምክንያቱም ያ እንጨት የማይነቅዝ ነው። ነቀዝ አይበላውም፣ አይፈርስም፣ አይቆነቁንም፣ አይበንም፣ አይለወጥም። እመቤታችን ንጽሕት ቅድስት ድንግል ማርያም በሞቷ ጊዜ እንደ ሌሎች ሁሉ ተቀብራ ፈርሳ በስብሳ የማትቀር መሆኗን ለማመልከት ነው ከማይነቅዝ እንጨት ታቦቱን ስራው ያለው። ዋናው ጉዳይ ግን ውስጡንም ውጩንም በምን ለብጠው ነው ያለው? በንጹህ ወርቅ ነው የሚለው። በነገራችን ላይ በንጹህ ወርቅ ማለት ወርቅ ብዙ ደረጃ አለው። የመጨረሻ ወርቅ ንጹህ ወርቅ ይባላል። ምንም እንትን የሌለው አሁን በአሁኑ አነጋገር ይሄን ያህል ካራት ሊባል ይችላል አይደለም? ምንም ነውር የሌለው እና ወርቅ ንግስቲቱ በወርቅ ተጎናጽፋ ሲል ንጽህናዋን፣ ቅድስናዋን ነውር እንከን የሌላት መሆኗን የሚያመለክት ነው። ቅዱስ ኤፍሬም ሶርያዊ የንጽቤን በሚባለው ምስጋናው ላይ ጌታ ሆይ አንተና እናት ብቻ ውቦች ናችሁ ይላል። ምኖች ናችሁ? አንተና እናትህ ብቻ። ቅድም ብያቸዋለሁ። አሁን እንዴት ከእሱ ጋር አስተካከላል ሊሉ ይችላሉ። አምላክ እያደረጋት አይደለም፣ ግን በሰውነቱ ከእሷ ጋር ሩይ ስለሆነ ያን ነው የሚናገረው። እኩል ንጹህ ነች ናቸው በሰውነቱ። ክርስቶስ እመቤታችን ንጽሕት ናት። የእሷን ንጽህና ያለው ማንም ከፍጥረት ወገን የለም። ወገን አንተና እናት ብቻ ውቦች ናቸው ካለ በኋላ በአንተ እንከን የለም በእሷም ነውር አይገኝም ብሎ ይጨምርበታል። እና ምንም ሶሎሞን እንዳለው አልብኪ ነውር ለቤተ ክርስቲያንም ነው ለእመቤታችንም ወይም እንትን ይበላይ ሌኪ ምንም ነውር እንከን የሌለባት ናት እመቤታችን። እና በንጹህ ወርቅ ለብጠው ያለው ታቦቱን የእመቤታችን ምሳሌ ስለሆነ ነው። አንድ ሊቅ የእመቤታችን ምሳሌ ታቦቱ እንዴት እንደሆነ ያስረዳበትን ተናግሬ ትምህርቴን አጠቃልላለሁ። እውነቱን ለመናገር ታቦቱን በተመለከተ በብሉይ ኪዳን ከተነገሩት ነገሮች አንደኛው የማይነቅዝ እንጨት ነው። አሁን ተነጋግረናል። ከዛ ታቦቱ የምን ማደሪያ ነው ብለናል። በብሉይ ኪዳን የምን ማደሪያ ነው? የጽላት ማለት ጽላቱ ምን የተጻፈበት ነው? 10ቱ ቃላት አይደለም እንዴ? ስለዚህ አካላዊ ቃል በውስጧ በስጋ ብእሲ የተቀረጸባት የተዋሃደባት አማናዊቱ ታቦት ማን ናት? እመቤታችን ንጽሕት ቅድስት ድንግል ማርያም ናት። ንጹህ ወርቅ ነው። እመቤታችንም ምንም ነውር እንከን የሌለባት ንጽሕት ናት። የእሷ ንጽሕና ምሳሌ የማይገኝለት በክርስቶስ በትስብእቱ ብቻ የሚተካከል ነው። በዚህ ብቻ ገልጸን የምንጨርሰው ነው። ግን ታቦቱ ከዚህም በላይ አልፎ እመቤታችን የሚያመለክቱ ሌሎች ጉዳዮች አሉት። አንደኛ ታቦቱ ላይ የስርየት መክደኛ ነበረው፣ ደም ይፈስበት ነበር አይደለም? በዓመት አንድ ቀን የአስተስርዮ ቀን ደም ይፈስበታል። መና መስፈሪያዋ መና የሚቀመጥባት ዕቃ ጎሞሯ የምትቀመጥበት ታቦቱ ነው። በትረ አሮንም የምትቀመጥበት ታቦቱ ነው። ከታቦቱ ጋር ነበር የሚቀመጡት እና እነዚህንም ሲተረጉሙ ተመልከቱ። መሶቡ ጎሞሩ ከእመቤታችን የተገኘው የሕይወት እንጀራ የክርስቶስ ምሳሌ ነው። በትረ አሮንም የመጀመሪያው ሊቀ ካህናት ስለሆን የሊቀ ካህንነቱ ምሳሌ ነው። ስለዚህ ታቦቷ በእርግጥም የእመቤታችን የቅድስት ድንግል ማርያም ምሳሌ ናት። የስርየት መክደኛው የደሙ መፍሰሻ ከእሷ የተገኘው ልጇ ደሙን ባፈሰሰው ዓለሙ ስለዳነ፣ በትረ አሮንም አማናዊ ሊቀ ካህናት የመጀመሪያው ሊቀ ካህናት አሮን እንደሆነ ሁሉ አማናዊ ሊቀ ካህናት የአዲስ ኪዳን ሊቀ ካህናት መጀመሪያም መጨረሻም እሱ የሆነው ሊቀ ካህናት ክርስቶስ ስለሆነ መና የሚሰፈርበት ጎሞሩን በዚያ እንዲቀመጥ መደረጉ እውነተኛው ከሰማይ የወረደው መና ክርስቶስ ለዓለም የሚሰጥባት እመቤታችን ስለሆነች ነው። ስለዚህ ታቦቱ የእመቤታችን ምሳሌ ነው እና ከዚህም ግን አልፎ ታቦቱ በብዙ መንገድ እመቤታችን ያመለከተባቸው ታሪካዊ ሂደቶች አሉ። ታስታውሱ እንደሆነ ታቦተ እግዚአብሔር በፍልስጤማውያን በኢሎፍላውያን ከተማረከ በኋላ በተራራማው ሀገር አሁን ይሄ ኤፍሬም በምንለው የኤልሳቤጥ አገር ላይ 3 ወር ተቀምጧል እና መጀመሪያ ሊያመጡ ሲሄዱ ወደ ዳዊት ሊያመጡት ነበር ሄዱ። ዳዊት ታቦቱ ወደ ቤት ይምጣ ሲባል እርግጥ መንገድም ላይ ተአምራት አድርጓል። ኦዛን ቀስፏል። ምን አለ? የእግዚአብሔር ታቦት እንዴት ወደ እኔ ቤት
ይገባል አለ አይደለም እንዴ? እመቤታችን ደግሞ ወደ ኤልሳቤጥ ወደዛ ወደ ተራራማው ሀገር ተመሳሳይ ቦታ ነው በነገራችን ላይ ስትሄድ ኤልሳቤጥ ምን አለቻት? የጌታዬ እናት ወደ እኔ ትመጪ ዘንድ ይህ እንዴት ይሆንልኛል አለቻት ይላል። ታቦቱ በአቢዳራ ቤት 3 ወር ተቀምጧል። እመቤታችን በኤልሳቤጥ ቤት ስንት ወር ነው የተቀመጠችው? 3 ወር ተቀምጣለች። ከዛ በኋላ ታቦቱ ወደ ኢየሩሳሌም ወደ ጽዮን ከተማ ሲሄድ ደግሞ ዳዊት በታቦቱ ፊት ምን አድርጓል? ዘፍኗል አይደለም እንዴ? በእመቤታችን ፊት ደግሞ በኤልሳቤጥ ማህፀን ማን ዘሏል? ይሄ ሁሉ የሚያመለክተው የታቦቲቱ ጉዞና በዚያ ቀድሞ የተደረገው በሙሉ እመቤታችን ጌታን ተጸንሳ ተበስራ ስትሄድ የተደረገው ምሳሌ ነው። ስለዚህ ታቦቲቱ በእርግጥም የእመቤታችን ብቸኛ ምሳሌ ናት። በወርቅ ተጎናጽፋና ተሸፋፍና ያላት ይህች በወርቅ በውስጥም በውጭም የተለበሰችው የሐዲስ ኪዳን ታቦት፣ አማናዊ ታቦት፣ አካላዊ ቃል የተቀረጸባት ታቦት እውነተኛዋ እመቤታችን ናት። ንጽህናዋ፣ ክብሯ ወደር ምሳሌ የለው። ስለዚህ አማናዊቷ ንግሥት በሰማይ የታየችው ታቦት እዛ ራእይ 12 ላይ የታየችው ሴት የተባለችው በእውነቱ እሷ እመቤታችን ንጽሕት ቅድስት ማለት የሰማይ ንግሥት ብሎ እዛም ላይ ራእይ 12 ላይ ደግሞ ይገልጻታል። የሰማያውያን በምድርም ብንኖር የሰማያን የምድራውያን ንግሥት ናት፣ ግን የሰማያውያን ንግሥት ናት። የሰማያውያን ንግሥት ናት ማለት ለሰማዩ መንግስት የሚያስቡ ይሄን የሚያምኑ የሚረዱ የነሱ እኛ ሰማያውያን ነን። ቅዱስ ጳውሎስ እንዳለው ሀገራችን በምንድን ነው ያለ? ሰማይ ንግሥት የምትባይ ክርስቲያኖች ሁሉ የነሱ ንግሥት ናት፣ የሚያምኑባት ለሁሉም የተሰጠች ናት። ላልተቀበሏት ግን እናትነቷ አያገኙትም። ከዚህ የተነሳ እመቤታችን ንጽሕት ቅድስት ድንግል ማርያም አማናዊት ንግሥት ናት። ዛሬ ያለችን ሕያዊት ንግሥት እመቤታችን። ለዚህ ነው እመቤታችን የምንላት። ዛሬም ንግሥታችን እሷ ናት፣ ትላንትም ንግሥታችን እሷ ናት፣ ነገም ንግሥታችን እሷ ናት። ዛሬም በማማለድ የሰለጠነች ነች፣ ነገም በማማለድ ትላንትም በማማለድ የሰለጠነች ነገም ታማልደናለች። ስሟ ረዳኢ ነው። ከልጇ ቀኝ ነው ያለችው። ልጇ በሚመለክበት መቅደስ ሁሉ እመቤታችን አለች። የልጇ ስም በሚጠራበት ሁሉ ከሱ ቀጥሎ ይጠራል፣ ወይም በሷ ተጀምሮ በሱ ይፈጸማል። ሁልጊዜ ከእርሱ ቀኝ ነች እሷ። ክብሯ በንጉሱ መጠን መቀመጥ ነው። ከሱ ቀጥለን የምናከብራት፣ ከሱ ቀጥለን የምንዘምርላት፣ ከሱ ቀጥለን የምንማጸናት ለዚህ ነው ንግሥት ስለሆነች ነው። ሌላ ንግሥት የለንም። የንግሥተ ሰማይ ወምድር የእመቤታችን የንጽሕት ቅድስት ድንግል ማርያም ረድኤት በረከት አይለየን። ይቆየን። ወስብሐት ለእግዚአብሔር። እግዚአብሔርን አመስግኑት፣ ሥራ ግሩም ድንቅ ነው በሉ